ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። የዛሬ እንግዳችን ሙፍቲ ሐጂ ዑመር ኢድሪስ ከደጋጎቹ የሀገራችን ሰዎች አንዱ ነበሩ። ሙፍቲ ሃይማኖታዊ አገልግሎት ጥሪያቸውን በሚገባ ተወጥተው በቅርቡ ወደ ፈጣሪያቸው ተጠርተዋል። እድለኛ ሆነን የዛሬ 6 ዓመት በጨዋታ እንግድነት አግኝተናቸዋልና የዛሬ ፕሮግራማችን እኒህን አንደበተ ርቱዕና ተወዳጅ መንፈሳዊ አባት ያስታውሳል። ሙፍቲ እንደውም አንድ ጥያቄ የሚጀሎት ነበር። ሃይማኖት ኢትዮጵያ ውስጥ የሚበለጽገው የአገሬውን ባህል ተንተርሶ ነው። ወደ ኢትዮጵያ የመጡ ሃይማኖቶች ሁሉ እንዲህ ያለ ራሱ ህዝብ ውስጥ የሚበለጽግ እና የማበልጸግ እድል አጋጥሟቸዋል። ለምሳሌ አንዱ ፈጣሪን የሚያመሰግኑበት መንገድ መንዙማ አለ። ምናልባት ደግሞ ወደ ባሌና ሐረር ሹቢሳ ነው መሰለኝ የሚባለው እንደው መሰለው ወረመኛ ሹቢሳ አለ እና እነዚህ ያበለጸጉት ናቸው ብዬ አምናለሁ። እና እንግዲህ ከዚህ ውጪ መሆን ሲፈለግ ምናልባት አላውቅም እንግዲህ ለውነቱ ሃይማኖትን የሚያጠነክረው ሃይማኖትን የሚያስፋፋው የመጀመሪያው ደረጃ ትምህርት ነው። ሃይማኖታዊ ትምህርት ነው። ግን ሃይማኖታዊ ትምህርቱ ልባዊ መሆን አለበት። ሰውየው አስተማሪው ሸይኹ የሸይኽ ነው የምንለው አስተማሪው ሸይኹ አላህን የሚፈራ አላህን የሚያከብር አላህን የሚገዛ የሚዘክር የሆነ ጊዜ ተከታው ጠንካራ ይሆናል። የሚሰጣቸው ዕውቀት የሚሰጣቸው ዒልም ከልቡ ስለሆነ ልባቸው ይደርሳል። የዋናው ማስፋፊያ ይሄ ነው፣ ትምህርት ነው። ቁርአን ማስተማር፣ ፊቅሁን ማስተማር፣ ሌላውን ዑሉም ማስተማር፣ ተሰውፍ የምንለው አለ ደግሞ ጠባይን የሚያስተካክል አቋምን የሚያስተካክል የጠባይ ዕውቀት አለ። ጠባው ሰውየው እንዲስተካከል፣ ሰው እንዳይዘርፍ፣ እንዳይሳደብ፣ የበላውን እንዳከብር፣ ለበታቹ እንዲያዝን፣ አስተማሪውን እንዲያከብር የሚያደርግ ለብቻው የተለየ ደግሞ የዕውቀት ደረጃ አለ። ተሰውፍ ይባላል። ሱፍያ ማለት ይሄ ነው። ያንን ያስተምሩታል። ዱዓ ደግሞ አለ። በዱዓ ቀን ደግሞ ይመክሩታል። በዚህ መውሊድ በተባለው ደግሞ ይመከራል። ምክር አለ። ይሄ የሃይማኖቱ ማስፋፊያና የጠባይ ማስተካከያ ህዝቡን ጥሩ ጠባይ እንዲያገኝ፣ ፈጣሪውን እንዲፈራ፣ አላህን እንዲፈራ፣ የበላውን እንዲያከብር፣ አባት እናትን እንዲያከብር የሚያደርገው ይሄ ነው። ከዛ ሌላ ደግሞ እንግዲህ ሰውን በብዙ የሚያስተካክለው ዱዓ ነው። አገራችን ዑለማዎች ዱዓ ያደርጋሉ። ሌሊት ይቆማሉ፣ ያለቅሳሉ። በኸልዋቸው በመስጊዳቸው ለሀገር ዱዓ ያደርጋሉ፣ ለመንግስት ዱዓ ያደርጋሉ። ዛሬ ተቶታል ሰው ይሄን ይጨነቃሉ ለሀገር። ስለዚህ ሀገራችን በሰላም ትኖራለች። ሙስሊሙም ሆነ ክርስቲያኑ ተዋዶ ተከባብሮ በደህና ይኖራል። አሁን ተኛም ተዑለማው በኩል ይሄ እየቀለለ ነው። ይሄ የመላስ ማስተማር ፋይዳ የለው። የመላስ ማስተማር ዕውቀት ይሰጣል እንጂ ጠባይ አያስተካክልም፣ አቋም አያስተካክልም። ሰውየውን ጥሩ መልካም ነገር አይሰጠውም። ዋናው ሀዲያ ይሄ ማስተማሩና ይሄ አላህን ፍራቸው አቋሙ መስተካከሉ ይሄ ነው ህዝቡን በዲህና ሲመራው ይኖረው። ይሄ ደግሞ መንዙማ የሚባለው ነገር ለውነቱ በእኛ በመሻይኾቻችን ጊዜ ትንሽ ነበር፣ ቀላል ነው። ይሄን ያህል አይታወቅም። መውሊድን በብዛት አይታወቅም። ንጉስ የሚባል ቦታ ደግሞ ተዛ በኋላ ዲያና የሚባል እንደዛ አልፎ ነው። ጭራሽ ዑለማው ሙደሪሱ በብዛት አይወጣም ነበር። አሁን ነው እየበዛ እየሰፋ ሄደው። እርግጥ ነው ይሄ መንዙማውም ደግሞ አንድ ምክር ሰጭ ነው። መንዙማ ምንና ቋጥሯል። ውስጡ ዱዓ አለው። ውስጡ ያላህ ሙጋስ ያለው፣ የነብያችን ሙጋስ ያለው፣ ውስጡ ተወሱል አለው፣ ውስጡ ኢስቲጋሳ አለው፣ ውስጡ ምክር አለው። እንደዚህ ይሄን አዘል ስለሆነ እሱ ደግሞ ትንሽ ለሚሰማው ሰው ያስተካክላል። የሰው ልጅ ያስተካክላል ሲባል እኮ ጃሂሉ ገበሬው ዑለማው ያለቅስ ነበር። እንደሆነ አይደለም፣ ያለቅሳል። መውሊድ የታደረበት ቦታ ሰውየው መውሊድ መምጣት ለመብላት ለመጠጣት መውሊድ አይሄድም። ቦታው ደርሶ በረካ ለማግኘት ብቻ ነው። አዳር እንኳን ለአዳር ነበር ወትሮ መውሊድ የሚደረገው። አዳር ያልቻለ ያልተመቸው ሰው
ቋት ሄዱ አመዱን ይርገጥ ይባላል ለቦታው ይደረስ ማለት ነው ሲደረግ ያደረሰበት ቦታ ቋት እንኳን ይደረስ ምን ነው ይሄ መንዙማው የነብያችን ምንነት ቋጥሯል ነብያችን ተተወለዱ ይዘው ተዛ ዓለም እስቲለቁ ድረስ ያለው እንዴት ንቡዋሪ ሳላ እንዳገኙ እንዴት በምን ጠባይ እንዳደጉ ህዝብን እንዴት እንደሚመሩ ነብያችን ነብይ ናቸው ረሱል ናቸው ንጉስ ናቸው የሶላት መሪ የሶላት አሰጋጅ ናቸው አስተማሪ ናቸው ሰባኪ ዋዒዝ ናቸው መሐንዲስ ናቸው እዚህ ዓለም ያለ ነው ዕውቀቱ ለባጠቃላይ በሳቸው ነው የሚመራው ይህን ሲራቸውን ነብያችን ለዲሃው ለሀብታሙ እንዴት ነበር ሲመሩ ለባለስልጣኑና ለግለሰቡ እንዴት ነበር ለወንዱና ለሴቱ እንዴት ነበር ጠባያቸው አመራራቸው እንዴት ነበር እዝነታቸው እንዴት ነበር ያንን የሚያበራራ ነው ይሄ መንዙማ ብሎ ማለት ሲራቸውን ስለይታያ ሲወራ የነብያችን ምንነት ያውቃል ሰው የነብያችን ጠባይ ያውቃል አላህ የሻበታል ሆነ መናጢታል ሆነ በተቀር ተዘ ይከስባል በዛ ላይ ደግሞ በዕልሙ አመራር ደግሞ ይሄ ይጨመርለታል ይሄ ተጨመረለ ጊዜ ሰው ጥሩ አኽላቅ ያገኛል ጥሩ ጠባይ ያገኛል ለሀገር መድኃኒት ይሆናል ለሀገር የበጀ ይሆናል ሴቱ አባሉን ያከብራል ልጆች ወላጆቻቸውን ያከብራሉ ህዝብ መሪያውን ያከብራል እኛ እኮ አሁን በኔው ወጥ ከፍ ያለ በመንግስት ደረጃ አይደለም የወረዳ አስተዳደር የዞን አስተዳደር ዋና ጸሐፊ እንኳን የወረዳ እንኳን የመስለኔ ጸሐፊ እንደ መንግስት ነበር የሚፈራው የሚከበረው ጨቃሹም የሚባል ነበር በአገራችን እንደ ቀበሌ ዛሬ ቀበሌ በተባለው ደረጃ ጨቃሹም የሚባል ነበር ያ እንኳን ይከበር ይፈራ ነበር ያ ተመን የተፈጠረ ነው ታቂሶቹ ትምህርት የተፈጠረ ነው ክርስቲያኑ ቄሶቹ በወዲያ ጥሩ ጠባይ ይመሩታል እንደ ዛሬ የሃይማኖት መሪ በገንዘብ ምንኛ አይደለም ስልጣን ፈላጊ አይደለም ጥሩ ሰዎች ናቸው ክርስቲያን እንኳን ቢሆን ውስጡ ጥሩ ነው ጥሩ አመራር ይሰጣል ሙስሊሙ ጥሩ አመራር ስለሚሰጥ ሰው በጥሩ ተግባር ይኖር ነበር አሁን ያን የጎደለው ተሃይማኖት አባቶች ተባለስልጣን ተመሪዎች ተፖሊሶች ተየነት ነው የጎደለው ምሳሌነትም የለ ሐቂቃን በመላሳችን እንናገረዋለን ተግባሩ ላይ የለንም ተግባር ተለለ ምላስ የሰው ልጅ ያስተካክላል ቃላት የሰው ልጅ ያስተካክላል የሚያስተካክለው ጥሩ ጠባይ ጥሩ አቋም ተግባር ነው የሚያስተካክለው እና ይሄ መንዙማ የሚባለው ነገር እንግዲህ በሁለተኛ ደረጃ ለሰው ልጅ ጥሩ ጠባይ ጥሩ አኽላቅ የሚሰጥ ነው ወርግጥ ሃይማኖቱን የሚያስፋፋል ዋናው የሃይማኖቱ አስፋፊዎች ግን መሪዎቹ ናቸው ዑለማዎቹ ናቸው መሻይኾቹ ናቸው ፈጣሪያቸውን አላህን ስለሚፈሩ ይሰማሉ ይከበራሉ ይወደዳሉ ቃላታቸው ተግባር ላይ ይውላል ሰው ይቀበላቸዋል በዛ ነው ሃይማኖቱ በጣም ሊሰፋ የቻለው አንድ የመንዙማ እንትናይቼ ነው አንቱ ጥሩኝ እንጂ ወላሂ ላልቀር እንኳን በውሃና በሳት ቢታጠር የመዲና ንፋስ ንፈሺ የዛኔ ደግሰው ደሃውን ይዘሺ ምን ነው ባደረገኝ ክንፍ ያለው አሞራ አይቸው መጣው የመካን ተራራ ይላል እንግዲህ ይሄ አማርኛ ቋንቋ ነው በአማርኛ ቋንቋ የተቀመጠው ነው በመጀመሪያ እንደዚህ ያለ ይሄ መንዙማ የሚባል ነገር በወሎ በሙሉ አይታወቅም በራያ አካባቢ አደከቢሮች የሚባሉ ነበሩ እነሱ ትንሽ ነገማቱ ይሄ ቋንቋው ለወጥ ያለ ነበር ማለት በኋላ ይሄ አናሸኸ የሚባሉ ተመጡ ይሄ ዲያና ተመጣ በኋላ ከዛ በኋላ ነው ነገማቱ ተለውጦ ይሄ መንዙማ የመጣው መንዙማ ተጀመረ በአረበኛ ቋንቋ ነው የተጀመረው ነጀተ መሐመድ አመዲ ይባላሉ እነዚህ የሚባሉ እንግዲህ መንዙማን ጀመሩት በሌላ ቦታ ይታወቅ ነበር የነሱ ነው አሁን በኢትዮጵያ በሙሉ ያዳረሰው የሼክ ሁሴን ጅብሪል ግጥም ነው መንዙማ አይደለም ግጥምና መንዙማ የተለያየ ነው እሳቸው ደግሞ ሰጅ እንለዋለን ግጥም ነው የሚገጥሙት ፍርድ ሲፈርዱ በግጥም ነው የሚፈርዱ እንጂ የእሳቸው ደግሞ እንደ ሙጋሲ ያላህ ሙጋሲ ነብዩ ሙጋሲ ዱዓ ዘሊህ አይደለም እሳቸው ደግሞ የሚሆነው ነገር ነው ትንቢትም ነው ግጥም ነው የመንዙማ የተጀመረው በዳና አካባቢ ነው እንግዲህ በአረበኛው ቋንቋ ነበር ጌታው ሸሚስባህ የሚባለው የዳንዩል አወል አማሽ ነበሩ ሴት ልጃቸውን የሚያገቡ በአማርኛ ይሄን መንዙማ የጀመሩት እሱወት ነቢ ዘይን የምትባል መንዙማ ነበረቻቸው በሷ ጀመሩት አማርኛን አሁን በኢትዮጵያ ውስጥ እንደዚህ በአማርኛ ብዙ ኪታብ የተበጀ ሞልቷል
በአረበኛም ብዙ ኪታብ ተበጅቷል በኦሮምኛም እንደዚህ በዛ እንግዲህ በኦሮምኛም እንደዚህ በሐደረኛም እንደዚህ በኢትዮጵያ በሙሉ ነው ያዳረሰው እና ይሄ ጥሩ ነው ነሻጦ ይሰጣል ሚርቃና ይሰጣል ጥሩ ረህባ ይሰጣል ወደ እስልምና መንፈስን ይስባል ጥሩ ነገር ነው ማለት ነው እርሶ ቁርአንን ተርጉመዋል የተረጎሙት ፍቺ የመስጠት ማለት ነው አይደል አማርኛውን አረበኛውን ወደ አማርኛ መተርጎም ነው በካሴትም ተርጉሜው ነበር አጣም እንጂ ወደ 260 ካሴት ተርጉሜ ነበር በአማርኛም ጽፌ ተርጉሜ ነበር ኢራን ተርጉመልኝ ብሎ ኢራን አምባሳደር ታሳትሙ ተቀሩ ወይሰጡኝ ላሳትሙ ብላችሁ አሁን ሊያሳትሙ ፈልገውት ኢራን ወስደውት ይሁን እንጂ ጠፋ ይሄ ሁለተኛው ነው በሙሉ 30 ጁዝ ቁርአን በአማርኛ ጽፌው ነበር ሰፊ ነው እኮ በጣም ሰፊ ነው ብዙ ጊዜ ፈጅቶቦታል ይመስለኛል ቅርአት አቁም የ8 ወር ተጣሪሽ በላይ ለበቀን ነው የተረጎምኩት አሁን ደግሞ በቴሌቪዥን ደግሞ ተቀርጾ ነበር ያውም እንደው ዝማል ሞት የመጣ እንደው ህመም የመጣ እንደው እንዲያቋርጠኝ ብዬ በ3 ወር 10 ቀን ነው በጥልፊያ 5 ሰዓት ትርጉም እየሰጠሁኝ ተቀርጾ ነበር ሰፈር በኒ መስጊድ ዝኑር መስጊድ እሱንም አላወጡትም ዝም ብለው አስቀምጠውታል መቼም እንግዲህ እድል ነው ይሄ እንግዲህ ቁርአን ትርጉም በተመለከተ 3 ጊዜ ተርጉም ነው አለው ሌሎች ደግሞ ጽሁፎችም አሉ ይሄን መንዙማውን በተመለከተ ደግሞ ወደ 80 ኪታቦች አሉኝ ወደ 80 መጽሐፎች አሉኝ አላሁን በተወሱል እንደዚህ በዱዓ እንደዚህም ደግሞ በመንዙማ የተበጁ ወደ 80 ኪታቦች አሉኝ እነሱ አሁን እየተባሉ ነው የኔ ደረሶች ይሏቸዋል ያልን እየተጠቀምንበት ነው እንደዚህ ያበጀዋቸው አሉ እንግዲህ ቁርአን መቅራት ነው የሚባለው ማንበብ አይደለም የሚባለው ማንበብ አማርኛው ነው መቅራት አረበኛው አማርኛው ጋር እንደሆነ አረበኛ ነበር ቅርአት አረበኛ ነበር አረበኛው እንደ አማርኛ ሆኖ አማርኛ ተሰራርቷል አማርኛው ንባብ ነው ወይም መድገም ነው ንባብ ነው ማሪገሙማ ማጥናት ነው ማጥናት ነው ስለዚህ የቁርአንን እንግዲህ ከመጀመሪያ እስከ መጨረሻ ጥሩ አድርጎ ማወቅ መረዳት ነው አይደለ ትምርቱ የመጀመሪያው አንደኛ ለፍዙን ይቀራል ለፍዙን ያጠናል ማለት ነው ትርጉሙ ሳይሆን ለፍዙን አጥንቶ 30 ጁዝ ቁርአን ሲያኸትም ደግሞ ሁለተኛ ይቀራል ሶስተኛ አራተኛ የሚቀሩ ሰዎች አሉ ከዛ በኋላ ተውሂድ የሚባል የነብያቶች ምንነት ያለህ ምንነት የሚያስረዳ ያንን ይማራል ተቁርአን ለፍዙን ቃላቱን ታነበበ ታጠና በኋላ ከዛ በኋላ ደግሞ ፊቅህ የሚባል ፊቅህ ይቀራል እሱ ደግሞ እንግዲህ አንዳንዱ 10 አመት ይወስድበታል አንዳንዱ 15 አመት አንዳንዱ 20 አመት ይወስድበታል ከዛ ደግሞ ነህው የሚባልና የሶርፍ ምን የሚባል የፈናፈን የሚባል ወደዛ ሄዳል ከዛ በኋላ ነው እንግዲህ የቁርአኑን ትርጉም የሚቀረው የቁርአኑን ትርጉም ለፍዙን አልነበር ፊት ያጠና ከዛ በኋላ ትርጉሙን ሊያጠና ደግሞ ትርጉሙን የሚያቀረውም ደግሞ የተለየ ሸህ ነው ፊቅህም የሚያቀረው የተለየ ሸህ ነው ነህውም የሚያቀረው የተለየ ሸህ ነው ትርጉሙን ያጠናል ትርጉሙን ታጠና በኋላ በአካባቢያችን ያለ ዒልም ሃይማኖታዊ በኩል አለቀ ማለት ይሄንን ታጠናው በኋላ ነው እንግዲህ ሐዲስ በእኛ አካባቢ በጣም አይታወቅም የዛ ጊዜ ሐዲሳን ይዘንደ ሐዲስ መቅራት አለብኝ ብዬ አላህ ርዝቅን ወደዚህ አምጥቶታል ያው መሸኾቹ እንኳን ገንዘብ የለህም ኪታቡን ገዝተውታል መጣ እንደው ከንቱ ልፋት ነው ዝም ብለህ ይሄን የለፋበትን አቀራረ ሰው አስተላልፍ ቢሉ የለም ቀርቻለም ጠብዬ ለአመት መጣሁኝ ወዝው ቀረሁኝ ሸኾቹ ምዝሁ መጥተው ፈቀዱ የቀረሁባቸው ሸኽ እንግዲህ ተተቀመክ ዝሁ አቀረ ብለው ዝሁ መጥተው ፈቀዱልኝ እንጂ በዛው ቀረሁና ሐዲሱ የመጨረሻ ነው እንግዲህ የመጨረሻ ነው ተፍሲሩ የመጨረሻ ነበር አሁን ደግሞ ኩቱበ ሲታ የሚባሉ 6 ኪታቦች አሉ 6 አይነት ክፍሎች እነዛ ደግሞ የሐዲስ የነብያችን ተግባራታቸውን ቃላታቸውን ጠባያቸውን የሚያስረዱ ናቸው መመሪያቸውን እኛ መጨረሻ ናቸው ለኛ በየ ነው ዝመጥቼ ይቀርባል اللهم صل على محمد نبي زين يا قرة العين اللهم صل على محمد نبي زين ሙፍቲ ነጋሽ የሚባለው ቦታ በእስልምና ትልቅ የጥንት ታሪክ ማዕከል ነው አይደለ ትግራይ ውስጥ ያለው የራውዳ መቃብር እዛ ነው ያለው ሳይሆን የሷሃቦች መቃብር አለ ነብያችን ጋር ሷሃቦች ማለት ነብያችን ጋር የተገናኙ ሰዎች ማለት በህይወታቸው ነብይ ረሱል ተሆኑ በኋላ ግን በመሰረቱ ነጃሺ ታሪካቸው አስገራሚ ነው አባታቸው ንጉስ ነበር አባታቸው በኋላ አጎታቸው ያዘ ነገስታት ነጃሽ ማለት በመሰረቱ
የኢትዮጵያ ሀበሻ ንጉስ ማለት ነው። እንደ አጼ ነው። ፊት እንግዲህ ሀበሻን የሚገዛው ሁላ ነጃሽዬ ነው የሚባለው። ስማቸው አስሐማ ነው ወይንም ሷህማ ነው። አህመድ የተባሉት በኋላ ነው፣ ምክንያቱን አናውቅም። ግን ሷህማ ነው ስማቸው ወይም አስሐማ ነው። አባታቸው የሞቱ ጊዜ አጎታቸው የዛል ንግስታት ይሆን አጎታቸው ልጆች አሉት። ልጆቹም የረቡ አይደሉ። አሁን እኔ የሞኩ እንደው እሱ ንግስታት እንዲያይዝ ብሎ ይሸጧቸዋል። የሚገርም ነው። ሸጧቸው አረቦች ይዘዋቸው ሲሄዱ ይሄ ሰውዬ ይሞታሉ። አጎታቸው የሞቱ ጊዜ መሀል ይመራን ነው ይላል ህዝቡ። እንዲህ ልጅ መምራት አይችሉም። የዛ ጊዜ ደግሞ ስልጣን አይፈለግም። እንደው ብቻ ደህናውን ሰው አይቶ አንተ መራን ነው እንጂ ስልጣን በስልጣን መጠቀም የለም፣ በስልጣን መኮራት የለም፣ በስልጣን መባለግ የለም። አሁን ተተሸጡበት ሊያመጧቸዋል ገንዘቡን መልሰው ተተሸጡበት አንጥተው ነው ንጉስ ያደርጓቸው። ከዛ በኋላ ግን ብዙ ነገር ደርሶባቸዋል። ሰውየው እንግዲህ ጥሩ ሰው ናቸው፣ መልካም ሰው ናቸው፣ በአዳላ በጥሩ ሰውነት የተሞሉ ናቸው። በዛ ጊዜ የኢትዮጵያ ግዛት ሀበሻ ነው የሚባለው። ሱዳን ወደ ኢትዮጵያ ግዛት ነው፣ ክፍለ ሀገር ነው። የመን ክፍለ ሀገር ነው። ኬንያ ክፍለ ሀገር ነው። ሶማሌ ክፍለ ሀገር ነው። ግዛቱ የኢትዮጵያ ሀበሻ ነው። የዛ ጊዜ በነጃሽ ጊዜ ይሄን ሁሉ እየገዙ በግዛታቸው ውስጥ አንድ ሰው ተከፍቶባቸው ያውቃል። ንጉሱ እንዲያረገ ብሎ የሚያማርር ሰው አንድ ሰው የማይገኝባቸው ናቸው። ራሳቸው ማስከፍተው አያውቁም። ህዝቡም ለህዝቡ ተበድሎ ተከፍቶም አያውቅም። ይህን ነብያችን መስከረውላቸዋል። ወደዛ ሄዱ ሷሃቦችም ወደዛ ሄዱ። ይዝሃቡ ኢላ አርዲል ሀበሻ ሲሉ ፈኢነ ቢሃ መሊከን ነው ያሉት። በዛ ሀገር መሪ ንጉስ አለ። ላየዝልሙ አሐዳ ነው ያሉት። በግዛቱ ውስጥ አንድ ሰው የማይበደል ወላ ይዝለሙ እንደሁ አሐድ። በግዛቱ ውስጥ ደግሞ አንድ ሰው የማይበደልበት ምን አይነት አመራር እንደሆነ እንጂ አንድ ሰው በሰፊ ሀገር አሁን ይቹ ጠባቢቱ መከራ ሆናለች። ተቆርጣ ሆዷን የቀረው አሁን ይቹ እየተጣላች ይቹ እየተበጣበጠች ነው። በሀገሩ ውስጥ አንድ ሰው የማይበደልበት ጥሩ ንጉስ አለ። እንግዲህ የመን ይቀርባቸዋል፣ ኢራቅ ይቀርባቸዋል፣ ኢራን ይቀርባቸዋል። ወደዛ ሄዱ አላሉም፣ ወደ ሀበሻ ሄዱ ብለው ነው ወደ 11 ወደ 12 ሰዎች አላቋቸው። ሲልኳቸው ሰይድ ዑስማን የተባሉት ሶስተኛው ንጉስ አብሮ መጥተዋል። ሚስታቸው የነብያችን ልጅ ነች ሩቅያ የምትባል፣ እሷም አብራ መጣለች። በመሰረቱ እኮ ይቺ የኢትዮጵያ ማለት ሀበሻ ማለት ተዓለም በላይ በእስልምና ሃይማኖት ተዓለም በላይ ያለች ሀገር ነች። እንደው የሰላም ሀገርም እሷ ጋራ የሚቅጣጭበት ምክንያት የለው። አንደኛ የነብያችን ልጅ የሄደችበት ሀገር የኛ ሀገር ነው። የነብያችን ልጆች አንድም ሀገር ሄደዋል። የነብያችን አማች የመጡ እኛ ሀገር ነው። የነብያችን ያጎት ልጅና ጃዕፈር የመጡት እኛ ሀገር ነው። ሷሃቦች የሞቱት እዚህ እኛ ሀገር ነው። ወደ 5 ቀብራቸዋል እዚህ ነጃሽዬ። በኡሁድ ጦር ደግሞ ለነብያችን እርዳታ ተሀበሻ የሄደው ጦር ሰራዊት 40 ጦር ሰራዊት ነው። እንዲህ ያለ ተሌላ ዓለም አልተገኘም። ነብያችንን ያሳደገች ተኛ ሀገር የሄደች ሴት ነች። የነ ሰይድ ዑመር አሽከር ሀበሽዬ ናቸው። ተሀበሻ የሄዱ ናቸው። በእስልምና ታሪክ የበላይኛንን ደማስቆ የሚባለው ዲመሽቅ የሚባለው ከተማ ሱሪያ የመሰረተው የኛ መሐንዲስ ነው። ዲመሽቅ የሚባል መሐንዲስ ተሀበሻ ሄዶ ነው። በሱ ስም ነው ደማስቆ ዲመሽቅ ተብሎ የተጠራው በነብዩ ለኢብራሂም ጊዜ። እንግዲህ በጣምና በግብጥና ያቁተል አርሽ የሚባሉ ተሀበሻ ሄዱ ናቸው። ታሪካችን ተቀምጦ እንጂ በዓለም በአጠቃላይ እኛ ጋር እኩል የሚቆም የለም። ታሪኩ ባይወጣ ባይታወቅም እንጂ። ስለዚህ ወደዛ ሀገር ሄዱ ብለው ነብያችን እንግዲህ 2 ጊዜ ነው የላኳቸው። በመጨረሻው ያው እንግዲህ ልጃቸውን 60 ሰው ጋር ላኩ። አዛህ የሚባል ልጃቸው ባህር በ60 ሰው ጋር በመርከብ ተገረቀ። ሞት አሏቸው። እኔ ወደ ሄዲ በመሻይኮቹ ያስተምሩንኛ የነጃሽ የአህመድ ነጃሽ ዋና ከተማቸው አንኮበር ነው የሚሉ ትግራይ እኮ አይደለም። አንኮበር ነው። አሁን ዘራቸውም ተገይቶ አንኮበር ነው ከተማቸው። ታንኮበር ተነስተው ይሄዳሉ ወደ ነብያችን ይሄዱ። የዛ ጊዜ በመርከብ ነው። የትግራይ ክርስቲያን እዛ ጦርነት አቁሙባቸው በጦርነት በጂሃድ ነው የሞቱት። እዛ ሲሞቱ እዛው ይቀበራሉ። ለይህም ምልክቱ ቀብሩ እዛኛ በዛሬ 52 ዓመት ገዳም 53 ሐጅ ስንሄድ አንድ መንደር የለም። 1-2 ቤቶችና ዶሪው ብቻ ነው ያለው። ቀብሩ ብቻ ነው ያለው። መስጊዱም የለም። ነጋሽ ምንም የለም ነበር። እንግዲህ እኔ መንገድ ላይ ለመቀበራቸው ከተማቸው ዛላ ለመሆኑ ኑሯቸው ዛላ ለመሆኑ
ማስረጃ ነው ይሄ። እንግዲህ ሌሎቹ አክሱም ነበር ነው የሚሉት። እኛ መሻይኾቹ ሲያስተምሩን ሲነግሩን አንኮበር ነው ዋና ከተማቸው። ታንኮበር ነው ወደ ነብዩ ሲሄዱ እዛ የሞቱት። እንግዲህ ብዙ ጥናት ይፈልጋል እኮ ብዙ ጥናት ይፈልጋል። ልጆቻቸውም ዘራቸውም ተገኝቷል ብሎኛል አንድ ሰው። አንድ ጥናት አጥኒ ዘራቸውን አግኝተን ነበር እንናገራለን ብንል ዝም ብለዋል። አይ እንዴ ለምን ዝም ብለዋል ብለዋል። ዝም ብያውልኝ አይ እንዴ ያስፈልጋል እንጂ ያስፈልጋል። በዛ ምክንያት ወደ ሀበሻ የመጡት አደከምኩት ዛሬ። አይ ደግሞ ወደ ሀበሻ እንግዲህ የዛጊዜ ሱሐቦች ዝመተው አልተቀመጡም። መኮች የበድር ጦር ሆኖ ነብያችን ጋር በድር የሚባል ጦር ሆኖ 70 ተገሎ 7 ተማረከባቸው። ከሀበሻ ያሉትን ሰዎች አንጥተን እንግዲህ ይላሉ። ስለዛ መልእክተኞች ሁለት መልእክተኞች ነጃሽ ዘንዳ ላኩ። አስመጧቸው እነ ሱሐቦች ጃዕፈር የሚባሉ ይሄን ቁርአን የቀሩላቸው ጊዜ በጣም ቄሱ ሁላ ለቀሰ። ነጃሽ ይማለቀሱ ሰለሙ ለነብያችን ገቡ። ቄሱ ሁላ ገባ። በዛ ምክንያት አንዱም የተላከው ዝሁ ቀረ። አንዱ ዝሁ ሙቶ ቀረ ቀርቶ ዝሁ ቀረ። ያው እንግዲህ በዛ የነብያችን ሚስት አንዲቱንም ባላቸው ሰለሞተባቸው ለነብያችን ኒካህ አሰሩላቸው። ወደ 400 ወርቅ ራሳቸው ከፍለው ኒካህ አስረው ወደ ነብያችን ያላኮላቸው ነጃሽ ናቸው። ብዙ ደብዳቤ ተለዋውጠዋል። ደብዳቤው አሁን ቱርክ አለ ነው የሚባለው። ኢትዮጵያ ድንገት ወስደውት ቱርክ አላሉ ነብያችን ለነጃሽ የጻፉት ደብዳቤ። እንዲህ ያለ ታሪካችን በውጭ ይሄድ ነው። አሁን አንዳንድ ሰዎች እናስመልሳለን እያሉ ትግሬ ወጣቶች አሁን ለታንደው አጫውተው ነበር እንጂ እንደዚህ ያለ ነው። እንግዲህ ተዛ ይሄ እስልምና ሃይማኖት ተነጃሽ ዘንድ ወደ አምሃራው የተሰራጨው። አምሃራው እንግዲህ በእስልምና ቀዳሚ ሆነው በዛ ምክንያት ነው። የሚገርመው እኮ ይሄ የአምሃራ ዑለማ አሁን የዝኩኝ ሳይው በጣም ያስገርመኛል። ምን ሆነው ይሆን ነው የምለው። ሲማሩ ተርበው ነው እየለመኑ እየበሉ ሲያስተምሩ ሸክም ሆነው ደግሞ አንጀታቸውን አስረው በራብ ነው። ቤተሰባቸው በራብ ነው። ከልጅነታቸው ጀምረው እስቲሞቱ ድረስ ገበያ ይሄዱ፣ አያርሱ፣ አይነግዱ። ጧት ይዘው ማታ ማስተማር መንፈሳዊነት አገር ትንሽ ከስብላችኋል ወይ ሀዲያ ከመጣላችኋል እንዴ አላህ ቻሉ ብሎ እንዲያስቻላቸው ነው የሚገርመኝ። አሁን እዝኩኝ ስመለከተው እኮ ማንንም ሰው በአለም የሚችለው አይደለም። እንደ አድርገው ነው የወሎን ዒልም እንግዲህ ያሰራጩትና ሃይማኖቱን የጠበቁት አላህ ጀዛቸውን ይክፈላቸው። በጣም ቢጠና የኢትዮጵያ በተለይ የወሎ ዑለማዎች እንዲያው ቁርአን ተጀመሩ ይዞ ህይወታቸውን ቢያውት በጣም የሚገርም ለ15 ቀን ለወርም ይቻል ነገር አይደለም። ለ15 ቀን ለወርም ይቻል ነገር አይደለም። አይ ማጥናትና መጻፍ ያስፈልጋል። እና ሲቀሩም እንግዲህ ለሊትም እየቆሙ እያጠኑ የመከራውን አይቶ ለሸኽነት ተደርሳል። ሸኽነትም ተወጣ በኋላ ጧት ሱብህ ሰግደው ዚክር ይገባሉ። ከዛች በኋላ ትንሽ ቡኒ ቁርስ ይቀምሳሉ። ከዛ በኋላ እንዲሁ እያቀሩ ዙሁር ይደርሳል። ዙሁር ይሰግዳሉ። አስር ይደርሳል። አስር ይሰግዳሉ። መግሪብ ጨለማው ነው የሚለያቸው። መግሪብ ሰግደው ደግሞ ዚክር ይገባሉ። ከዛ በኋላ ኢሻ የሚባል ሰግደው ደግሞ ቤተሰብ ጋር ትንሽ ቁርስ ይቀምሳሉ። ትንሽ ተኝተው ደግሞ ሌሊት ይቆማሉ። እንደ ሰው ያሉ ምን አይነት ቅዋ ሰጥቷቸው ነው ያሰኛል እንጂ እንደ ሰው አይደሉም። ቤተሰቦቻቸው ማር የሚባል ነገር እንደው ቀልባቸው አይከጡንም። ቅቤ የሚባል ቀልባቸው አይከጡንም። ስጋ የሚባል በህይወታቸው ቀልባቸው አይከጡንም። ያው ለዛ እንደው ጥፍጥና ደስታ ሆኖላቸው በዛው ይኖራሉ። እንዳይሸገሩ ስጋ አንጡ አይባሉም። ልብስ አንድ ልብስ ተለበሱ ሚስቶቻቸው ልጆቻቸው 3 አመት ይቀመጣሉ። መሻይኾቹ 3 አመት ይቀመጣሉ በአንዲት ልብስ። ምንም እንደው ተአኺራው ስራ በተቀር ምንም ለዱንያው ስሜት የለም። ለሐውለ ወላ ቁወተ ሲያውት እኮ አጅብ ነገር ነው። ያው በአገራችን የዚህ በእምነታቸው አሁን ሲያነሱት ነው ትዝ ያለኝ ከፍ ያለ ደረጃ ላይ የደረሱ ሰዎች በእስልምና እንደ ጻድቅ ሆኖ የሚሰየምበት ስርዓት የለም አለ። ለምሳሌ አሁን ሼህ አባድር ይባላል። አባድር ጦማ ታሳድር ይላል ያርሰው አለ እንደሱ አለ። መሻይኾቹ እንግዲህ ደረጃቸው የተለያየ ነው። አንዳንዶቹ ዒልም ብቻ በማስተማር የዒልም ሰው ብቻ ሆነው አሉ። አንዳንዶቹ ደግሞ እንደነዚህ እንደ አባድር ባለስልጣንም ናቸው። ግን የሀገራችን ዑለማው ስልጣን ይይዙ እና በዚክር በዱዓ አውራድ የሚባል በዛ የሚሰመሩ አሉ። እንደ ዲያና እንደ ንጉስ እንደ ጌታ የሚባለው እነዛ በከፍታ ደረጃ ይሆናሉ። ፈትህም ያገኛሉ፣ ነስርም ያገኛሉ። ሰውም ይኸድማቸዋል። እነዚህ የሚያቀሩት ሰዎች ደግሞ ሰው አይኸድማቸውም። የሚገርመው ችግራቸውን ራባቸውን ችለው ነው የሚኖሩት እንጂ ያው እንግዲህ ሰይድ ፍላን ይባላሉ።
ንጉሶች እንግዲህ ሰይድ ንጉስ ይባላሉ። ዲያኖች ሰይድ መሐመድ ዘይን እንደዚህ ያለ ስም እንግዲህ ክብር ይሰጣቸዋል። ወደ መጨረሻ ክብር ይሰጣቸዋል እንጂ ሙፍቲ አይባሉም። ባይሆን ሙፍቲ የሚባሉት ሙፍቲ ዳውድ የሚባሉ ነበሩ። የመን ተምረው የመጡ እሳቸው ናቸው ሙፍቲ የተባሉ። ራያ ደግሞ ወደ የመን ሄደው ተምረው የመጡ ነበሩ። ሙፍቲ መሐመድ ሲራጅ ይባላሉ። አንድ አካባቢ የቀሪያ ሙፍቲ ናቸው። እንዲህ አጠቃላይ ሙፍቲ አይታወቅም። አሁን ነው እንግዲህ በእኔ ነው የተጀመረው። የመጀመሪያው ነው ተርሶ። በኢትዮጵያም ደግሞ የለም ከርሶም በኋላ የለም ነው የለም። እና ትልቅ ስልጣን እንዳለው በየኮ ነው። ሙፍቲ ማለት እንግዲህ በሃይማኖቱ የመጨረሻ ሊቅ ማለት ነው። እንደሱ ይሻላል። የመጨረሻ ሊቅ ማለት ነው። ታሱ በላይ ደረጃ የለም። የመጨረሻ ነው። እሺ የዛሬው የቅዳሜ ጨዋታ እንግዳ ዝግጅታችን ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስን ያስታውሳል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ስለ ቤተሰብ ልጠይቅዎት። እንደገና አዲስ አበባ ከመጡ በኋላ አላገባም ብለው ተቀምጠውም እያለ ቢሆን ጓደኛው ሚስት አጭሎት እና ባለቤቱ ማን ይባላል? እንግዲህ በመሰረቱ ሴት ማላገባ ልጅ ማልወልድ ብያል ነበርም። ተወራጅም ተለምኛለሁ እኔ ተሰጥቼ ነበር። ተሃደሬም ተለምኛለሁ። ተወረሙም ተለምኛለሁ። የወረሙ የባሌ አስተዳደር ልጅ ልስጥ ጋሻ መሬት ልስጥ ብሎኝ ነበር። ልውሰድ ሄዛ ተወራጅም አካባቢ እንደዙ ተለምኜ ነበር። ተሃደሬም አካባቢ ታላላቅ ሀብታሞች ለምነውኛል። ተጎጃም መተው ሰዎች ለምነውኛል ለመዳር። ያለመነኛ አልፈለገኝ ሰው የለም። እኔ ግን ማግባት አልፈልግም ነበር። የሱፍ አገኘው ብለን ወዛ አገር የምወደው ጓደኛ አለኝ። እሱ ይችን ባልተቤት ለምኑ ደብዳቤ ላከልኝ። እዛው ከወሎ እዛው ተወሎ ታገራችን ተገነት እንዴ ያለሽ ልጅ ለምኛለሁ ብሎ አንተ ተሆናለሽ ታልከታ ምን ችግር አለ? እንዴ ዛሬ ልየለ ምን የለ። እሱ ደግሞ ሙራዱ ምንድነው? እኔ በጣም የዛ ጊዜ አላህን ፈራለሁ። ጥሩ ደረሳ ነኝ። ለውነቱ እንደው ሶላተል ጀናዛ እንኳን የተቆምኩበት አላህ ይቀጣዋል የሚል ሰው አያስብም ነበር። ጭም አላህ እንዲያረገኝ እና ለዛ ብሎ ለመውሰድ ነው። የልጅቱ የአያቷ ትልቅ ሰው ናቸው። ትልቅ ሸህ ናቸው። ቦታ ባዶ ቦታ አለ ሸህ ለመቀመጥ የሚያመች እዛ ጀን ይቀመጥ ነው። ልጅ ለማ አንተ ታልከ ምን ይደረጋል? መርሐባ አልኩት። ጀሷን ይዤ መጣሁኝ። ወሰማለች እኔ ተቀመጠናል። 11 ልጆች ወለዳችሁ? 10 ልጆች ወለድን። ተሷ አንዲቱ ተሌላ ናት። 10 ልጆች ወለድን። አንዱ በተወለደ በ3 ቀን ሞተ። እዛው ሀገሩ ወልዳ አንዱ ሆነ አቻው 3 አመት ነው ምናምን አንድ ልጅ ሞተ። አሁን 9 አሉ። የልጅ ልጅ አይተዋል? የልጅ ልጅ አይቻለሁ። የልጅ ልጅ እንግዲህ 3 ሴት ልጆች፣ አንዲቱ እዛው ገጠር የወለድኳት እሷም የልጅ ልጅ አይታለች። ልጅ አይታለች። አሁንም እዚህ ሹፌር የሆነው ልጅ እሷ ልጅ አሁን አግብቷል። 2 ልጆች ደግሞ ሴት ልጆች አሜሪካ ናቸው። እነሱም አንዲቱ 4 ወልዳለች፣ አንዲቱ 3 ወልዳለች። አንዱ ወንድ ልጅ ደግሞ ዘንድሮ እንግዲህ ዳር ነው። አንዲቱም ሴት ልጅ ደግሞ 2 ወልዳለች። የልጅ ልጅ አይቻለሁ። የልጅ ልጅም አይቻለሁ። ጥሩ ነው እኮ በጣም ጥሩ ነው። ይመስገን። እርሶ በአብዛኛው ማህበረሰብ ተቀባይነት አክብሮት ያገኙ ሰው ነው። በሃይማኖት ሳይለያይ ነው ሁሉም ይቀበሎታል። ለምን ይመስሎታል? ወላሂ እንግዲህ የሚመስለኝ እኔ አንደኛ እኔ ገንዘብ ፍላጎት የለኝም። ሰውን የሚያጣላው ገንዘብ ነው። ሁለተኛ ስልጣን ፍላጎት የለኝም። ስልጣን አላህ ሽቶብኝ እንደው አስቀመጠኝ እንጂ ስልጣን አልፈልግም። የሰው ልጅ መጣያ ስልጣን ነው። ሶስተኛ የሰው ልዩነት የለኝም። ሴትም ሆነ ወንድ፣ ሙስሊምም ሆነ ክርስቲያን ለሁሉ ነው ማዘነው እንጂ ለሀገር ነው እንጂ ማዘነው እኔ ልዩነት ለልጆችና ለሚስቴ ለራሴ እንኳን ልዩነት የለኝም። ተራሴ ሌላውን ነው ማስቀደም። 38 አመት መጅሊስ ስቀመጥ የራሴ ቦታዎች አሉኝ። በኋላ ያስቋቸው ተለውጥ ወዲህ ቦታዎችን እንኳን ካርታ አላወጣም። እኔ እዚህ ኃላፊነት ሁኜ ለሙስሊሙ ተወካይ ሁኜ የራሴን ሀጅ አላስቀድም ብዬ ወደ 360 የመስጊድ ቦታ ሲይዝ የራሴን ካርታ አላወጣም። አሁን ከመጅሊስ ተወጣሁኝ ነው ካርታ ያገኘው ካርታ ያጠየቁ እና ተራሴ የሰውን ማስቀደም ሰው ነኝ። ሃይማኖቱም ይሄ ነው የሚለው። አንተ የራስህን አንድ ነጋዴ አንተ የራስህን ተተው የሰው ታስቀድማለህ እንዳለኝ
መጀመሪያ ራሱን ማውጣት ነበረበት ስተተኛ ነው አለኝ 3 ሰዎች ሰው ሞኝ ያረጋሉ አልኩት አላህ ነብያችን ሸሪዓ የሚባል ነገር ሞኝ ያረጋል አላህም የህዝብ አስቀድም ነው የሚለው ተራስ ሐላፊቶን ነብያችንም የህዝብን ያገርን ጉዳይ አስቀድሙ ነው የሚለው ሸሪዓም የሌላን አስቀድም ነው የሚለው እነሱ ሞኝ ያርገው ነው የሌላን ያስቀደምኩኝ ራሴን የተውኩት አልኩት ዝም አለ አላህም አልጎዳኝ ያሉት ቦታዎች ሁላ ደግሞ አላህ መቼም አልጥልህም ብሎ ካርታ አገኘው እንግዲህ ወደ አሁን መኖሪያ ያለው ምጥሩበት አለ ሌሎችም ቦታዎች አሉ ወደ 10 ቦታዎች አሉ እና አላህም አልጣለኝ እንጂ እንደዚህ ያለው ሆነኝና ነው እኔ ክርስቲያኑም ያሳዝነኛል አዘናለሁ ለወንድም አዘናለሁ በመንገር ሳይዳውን አንድ ልጅ ሲያለቅስ አካላት እንዲህ ነው የሚናወጠው እንደው ምን ሆነ ምን አገኘው ነው ምረው ሰው ልዩነት የለኝም ሰው ዘንድ የሚያስወድደው ይሄ ነው ሰው ዘንድ የሚያስከብረው ይሄ ነው እንግዲህ ሰውን አላበላሁት አላጠጣሁት የሚገርመው ነገር እኮ ደግሞ ዓለማዊም ትምህርት የለኝም እኔ አልወድም ዓለማዊ ትምህርት የለኝም እኔ ሃይማኖታዊ ትምህርት እንጂ ማሪያ እንግዲህ በሰላትም ይሄን ያህል ለነፍስም ጥቅም ፈላጊም አይደለሁም ስልጣንም ፈላጊ ገንዘብም ፈላጊም አይደለሁም እንዲህ ያሉ ሰው እንዲህ ያሉ ጠባዎች ሰው ዘንድ ያስወድዳሉ መሻይኾቻችንን ሁላ ክርስቲያኑ ሙስሊሙ ያከብራቸዋል ይወዳቸዋል ለምንድን ነው የሚወዳቸው የሰው ልዩነት የላቸውም ለሁሉ ያዝናሉ ሁሉን ያከብራሉ ስልጣን አይፈልጉም ገንዘብ ስለማይፈልጉ አላማቸው ከሞት በኋላ ስለሆነ ህዝብ አይጣላቸው ህዝብ እኮ የሚጣለው በዛ ዓለም ነው በዛ ዓለም ሲጋፋው ነው በሴት ሲገናኝ በገንዘብ ሲገናኝ በስልጣን ሲገናኝ ነው እኔ ላይ ሁሉ ፍላጎት የለኝም አሁን በግድ ነው የተቀመጥኩት መጅሊስ መቀመጥ ፍላጎት የለኝም ስለዚህ መስለኛል እንጂ ሰውን እንግዲህ አላቀው አሁን በህርኩበት ክርስቲያኑ እንዴው ተፈቅዶ ነው ባቁ ፎቶ እንነሳ ይለኛል ፎቶ እንነሳ ክርስቲያኑ ለመዘየር እንደ ሴቶቹ ሁሉ ተሴቶቹ የማይገኝ ያገኘን የማይገኝ ጉድ እኮ ነው ባካችሁ ፎቶ እንነሳ አብረን ይላሉ ታዲያ ያጅበኛል በጣም ነው የሚገርመኝ እንግዲህ ምን አረኩላችሁ ተሰው ሁሉ ቀጭን ተሰው ሁሉ ደካማ ነኝ ምን አረግላችኋለሁ ምን ተጠቅማችኋለሁ እንጂ ይሄ መስለኛል እንጂ ሌላ ያረኩለት ለህዝቡ ያረኩለት የለኝ ግን ለሀገር እጨነቃለሁ ለሀገር አስባለሁ ለመንግስት እጨነቃለሁ ለሰላም እጨነቃለሁ ያ እንደሆነ ምን አውቃለሁ መቼም አሁን ከብዙ አመጽ በኋላ ለውጥ መጥቷል ብዙ ኢትዮጵያውያን የተሳተፉበት ነው ይሄ እንደው በፖለቲካ ጉዳይ ባልጠየቁት ደስ ይለኛል እንደውም ይሄንንም ዘልየው በቅርቡ አለመግባባት አሁን እርሶ እንዳሉት አለመግባባት ግጭት ሞት መፈናቀል ያሳለፈን ነው ሁላችንም በዚህ እናዝናለን ይሄንን ብዙ ፍላጎቶች እርሶ ፍላጎት ነው የጠብ መነሻ ነው የሚሉት እና ብዙ ፍላጎቶች ብዙ ባለ ጉዳዮች ያሉበትን ሁኔታ አልፈን እንድንሻገር እርሶ የሁሉም አባት ነዎትና ምን ይመክራሉ والله የዚህ መድኃኒቱ ሁሉ ጊዜ እንናገራለን የዚህ መድኃኒቱ የመጀመሪያው የመንግስት አካል ነው ተጠቅላይ ሚኒስትራችን ጀምሮ አስተቀበለ ያለውን የመንግስትን አካል ነው የሚመለከተው በመሰረቱ ለውነቱ እኔ ሰዋለ ስራው ማመስገን አልፈልግም ጠቅላይ ሚኒስትሩ በተሾሙ ጊዜ ጠየቃ ጋዜጠኞች ጠየቃ መጡ ታስዲስት ወር በኋላ ጠየቁ ይላልኳቸው እኔ አካልና መልካይች መርሰልሰጥ ተግባራይች ነው መርሰልሰጠው አሁን አመስግኜ በኋላ ማማረር አልፈልግም ታስዲስት ወር በኋላ ጠየቁኝ ስራቸውን አይቸናገራለሁ ነው ያሉት አሁን ጠቅላይ ሚኒስትሩ ለውነቱ ስራቸውን ስናየው እንጃ ታይቀደም እንግዲህ ታነኩሱ ጀምሮ ባለስልጣን ጋር ኖረናል ተመሳሳይ የላቸውም ነው ምሮኔ በበኩሌ ሰው መቼስ አንድ ሆኑ ተማለት ወዲያ ሰላም ሆኑ ተማለት ወዲያ ሁሉም መብቱ ይከበረለት ተማለት ወዲያ ሰው ምን ያደርጋል እንደ ያለ አመለካከት ስላላቸው ይሄን አመለካከት ተሳቸው በታቻለው እስተቀበል ያለው በሳቸው አላማ ቢሄድ ችግር ይጠፋል ብያምናለሁ በተለይም አስተዳደር ፖሊሶች ደህንነቶች ወሰራዊቶች እነዚህ ተስተካከሉ አገር መስተካከሉ ምንም የማያጠራጥር አንዱ ይሄ ነው ሁለተኛ ደረጃ የሃይማኖት አባቶች የሃይማኖት አባት መሆን ያስፈልጋል የሃይማኖት አባት ማለት ተስልጣን ያገለለ ተብሔር ያገለለ
ተጥቅም ተዱንያ ያገለለ መሆን አለበት። የሃይማኖት አባት እንዲህ የሆነ እንዲህ ይወደዳል፣ ምክሩ ተቀባይነት ያገኛል፣ ህዝብ ያከብረዋል፣ ሊወደዋል፣ ሊከተለዋል፣ ይቀበለዋል። በሰላም ሲሰብኩ ህዝቡ ይቀበላል። እንዲህ ያሉ አባቶች መሆን ያስፈልጋል ተኛ በኩል። ሌላው ሶስተኛ ወላጆችን ይመለከታል። ወላጆች መልካም ሰው የተሆኑ አንድነት ፈላጊ የተሆኑ ሰላም አክባሪ የተሆኑ ልጆች አባት እናታቸውን ነው የሚከተሉት። የአባት እናት ሆነ አባት እናት ከልፋታ ተሆነ መጥፎ ተሆነ ልጁ መጥፎ ይሆናል። አባት እናት ጥሩ ተሆኑ ልጁ ጥሩ ይሆናል። ይሄ ነው ሀገርን ሰላምና አንድነት የሚያመጣው፣ ይህንን ያለንበትን ችግር የሚያባረረው የሚል አመለካከት ነው ያለኝ። ሌላው አስተማሪዎች ናቸው። አስተማሪዎች ጠጭ ተሆኑ፣ አጫሽ ተሆኑ፣ ባለየ ተሆኑ፣ ሸርሙጣ ተሆኑ ተማሪው ምን ይሆናል? እኛ እኮ ሸሆቻችን ጥሩ ሰዎች ቢሆኑ ነው ወደ ጥሩ እንኳን እንደው ምን ከጀለው። እነሱ መጥፎ ቢሆኑ እኛ መጥፎ ነው ምን ሆነው? ደረሳ ሁኔኛ ደረሳ እንዴ ሼህ ሆኖ ነው። አንዳንዱ ሼህ ዱዓ የሚወዳል፣ ደረሳውም እንደዛ ላይ ሆነ። ኢልም ብቻ የሚወዳል፣ ደረሳውም እንደዛው ነው። የሼኹን ጠባይ ነው የሚከተለው። አሁንም ተማሪዎች ያስተማሪያቸውን ጠባይ ነው የሚያነሱት የሚከተሉትና አስተማሪዎች ትክክለኛ ተሆኑ፣ አገራዊ ተሆኑ፣ ህዝባዊ ተሆኑ፣ ለአንድነትና ለሰላም የሚሳተፉ ከሆኑ ተማሪያቸው እንደዛ ሆኖ ይወጣል። በዚህ እንግዲህ ይሄ መፈናቀል፣ መዳማት፣ አንዱ አንዱን መቃወም፣ መሳደብ ይለቅና ይስተካከላል የሚል አመለካከት አለኝ። ተዚህ ወዲያ ያለው ነገር ሊያስተካክለው አይችልም። አስተማሪዎች ተማሪያቸውን በጥሩ ተልቆጠቆጡ፣ አባት እናቶች ልጆቻቸውን ስነ ስርዓት ተላሳዙ፣ አመራር ላይ ያሉ ሰዎች ትክክለኛ ሆነው ለህዝቡ በኩልነት ታልመሩ፣ በኩልነት ታላዘኑ፣ ህዝቡን በኩልነት ታላዩት፣ ችግሩ ችግራቸው ታልሆነ፣ ምቾቱ ምቾታቸው ታልሆነ፣ ራሳቸው ደልቷቸው በደህና መኪና እየሄዱ ደህና ቤት ተቀምጠው ሌላውን ወጣት ትዳር ይፈልጋል፣ ኑሮ ይፈልጋል፣ መውለድ ይፈልጋል። ዝም ብለህ ተቆርጥመህ ተቀመጥ ተሸገር ቢሉት ተሸግሮ ይቀመጣል። ራሳቸው እንደ ራሳቸው ሌላውን ማየት አለባቸው። ይሄ ተሆነ ሰላም ይመጣል፣ አንድነት ይከናወናል፣ አገር ሰላም ሆኖ በሰላም እንኖራለን የሚል አመለካከት አለኝ። ማለት እንቅልፍ ይነሳውታል ይሄ ነገር በጣም። አሁን የተለሊቱ 2 ሰዓት 3 ሰዓት በተኛ ነው አልተኛም። ለሊቱን ሁላ ተፈኩር ሳረግ ነው የማደረው። አለቅሳለሁ። ስለ አንድነቱ ስብሰባ ምንም ያለቅሳለሁ። ሲል ይንቀጣልስ አለቅሳለሁ። ለምንድን ነው እንደሚሆን? እኛ ህይወት አንድ ሰሞን ነው የተወሰነ ነው። ሁልጊዜ የሚኖር ሰው የለም። እውነት ነው። አንድ ሰው በህይወቱ ማሳመር አለበት፣ ሲሞትም ታሪኩ ማመር አለበት። ዱንያ ይዘወትርም ስልጣን ይዘወትርም። ለምንድን ነው የምንሞኘው? አሁንም ሙስሊሙ ትንሽ የሚፈራኝ ለራሴ ስለማለል ነው። ለራሴ ጥቅም አልፈልግም፣ ስልጣን አልፈልግም። በሰው ጥቅም በሰው ስልጣንም አልገባም። ብቻ ሰላምን ሆነ እንድንሆን አንስተዳደብ ባካችሁ ነው ማለት እንጂ ሌሊት እንቅልፍ የለኝም። እንደው መንፈሱን ስለነካውት በጣም አዝናለሁ። በዚህ ጥያቄ ሁላችንም ስጋት ስለሆነ ነው። ሁላችንም እንደው ምን ይሆናል የሚለው ሁሉንም ሰው የሚያስጨንቀው ይመስለኛል። ተካከላል። አሁን ጠቅላይ ሚኒስትሩ በዚህ ሁኔታቸው ታጠበቁት አልተመለሱ፣ መስተካከሉ ምንም ቅሮት የለው። መሪው ደህና ተሆነ ተመሪው በግድ ደህና ይሆናል። አሁን ይሄ የፈረሰው የተበላሸው ጠባይ የተነዛው መርዝ እስቲ ለቅስ ይታከም ነው እንጂ 2 ዓመት 3 ዓመት አይቆይም። ሰው ደህና ይሆናል። ህዝቡ ደህና ነው። ህዝቡ ደህና ነው። ችግር ያለው ፖለቲካ ሰዎች ዘንድ፣ ችግር ያለው አመራር ዘንድ፣ ችግር ያለው ስልጣን ፈላጊ ገንዘብ ፈላጊ ዘንድ ነው። ህዝቡ አንድነት ፈላጊ ነው። ህዝቡ ሰላም ፈላጊ ነው። ህዝቡ ውስጥ ችግር የለም፣ እናውቀዋለን። ችግሩ እዛ አመራር ላይ ነው ያለው፣ የሃይማኖት አባቶች ላይ ነው ያለው። እነዚህ ናቸው መስተካከል የሚያስፈልጋቸው። እውነት ነው። በጣም 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 አመሰግናለሁ። የቅዳሜ ጨዋታ እንግዳ ስለሆኑ ስለተገናኘን በጣም ደስ ይለኛል። በጣም አመሰግኖታለሁ። በጣም እናክብሮታለን። ክብር ይስጥልን። በጣም አመሰግናለሁ። አሜን። አብሮ ክብር ይስጥልን፣ አብሮ ያቆየን። መርቁት እስቲ ይህንን ህዝብ ለተወሰነ ሀያት አሁን እኛ ለምሳሌ አሁን ወደ 85 እየሄድኩ ነው። እንግዲህ ወዲያ ምን ይኖር? ምን ሊቆይ ነው? ሌላውም ወጣትም ደግሞ ወደ ሽምግልና ይሄዳል። አዎን። የከበረውም ደግሞ ዱንያ ያገኘው ያለው ወደ ድህነት ይሄዳል። ያው ሀብታም የተባለው ሁላ መከራ እየገባ አይደለም? እውነት ነው። ያው ሸህ መሐመድ ሁሴን ይኸው ሳኡዲ ዝም ብለው ተቀምጠው የለም ሀብት ሆኖ ለጥተው ዱንያ እኮ ፋይዳ የላትም።
መላየለት ለለቱ ሰው ይሞኛል እንጂ ዱንያ ፋይዳ የለው ጤናው ፋይዳ የለው ጤናው በሽታ ይከተለዋል ወጣትነቱ ሽምግልና ይከተለዋል ምንም ፋይዳ የለው እኛ ነብያችን ምንም መልእክት አስተላልፈዋል 5 ነገሮች ተማምለጣቸው በፊት ስሩባቸው ዝረፉባቸው ገብዩባቸው አተርፉባቸው ብለዋል ወጣትነትን ሽምግልና ሳይመጣ ክብረትን ድህነት ሳይመጣ የከበረ መደየቱ አይቀርም ሀያትን ሞት ሳይመጣ ፈራግን ደግሞ ጊዜያት ያገኘ ሰው በጊዜያቱ መስራት ነው ሹግል ይመጣል አሻቃይ ይመጣል አሁን ወጣትና ስራ ያዘ ሰው እኮ አይደለም ስራ ያዘው ሰዓት የለውም ወላይ ሰዓት የለውም ወጣት ሰዓት አለው ሰዓታቸው ነብታኒም 50 ቀብለ 50 ብለዋል 5 ነገር የተመከተላቸው በፊት 5 ነገር ስሩባቸው አንድ ክብረትን ወጣትነትን ጤንነትን በሽታ ሳይመጣ ሀያትን ሞት ሳይመጣ እንደዚህ ዝረፉባቸው ብለዋል ሁሉም ጊዜያዊ ነው ሁሉም ጠፊ ነው እኮ ኗሪ አይደለም ወጣትነቱ ኗሪ አይደለም ክብረቱ ኗሪ አይደለም ስልጣኑ ኗሪ አይደለም ለማይኖር ምን ያጣላናል ይሄን እኮ ለመረዳት ይሄን ለማወቅ ነው የሰው ልጅ አብዛኛው አርቆ ባለማየት ነው የሚሞኘው ጊዜያዊ ብቻ እየተመለከተ ሌላው ደግሞ አብዛኛው ደግሞ በሰበካ ነው በተለየ ከተማ ሰው ሰበካ ይነደዋል ሰበካ ይነደዋል አሁን የገጠር ሰው ተመልካች ነው አላህን የሚፈራውንና አላህን የማይፈራውን ያውቁታል ጠንካራውንና ሆሳውን ያውቁታል የከተማ ሰው ደግሞ የሚገርም ነገር እንደው ሰባቂ ታገኘ ተከትሎ መሄድ ነው ይሄ ጥሩ አይደለም ይሄ ነገር ይጠቅማል አይጠቅምም ብሎ ማወቅ አለበት አሚሮ እኮ ከእንስሳ የተለየነበትኛ አቅል የሚባል ነገር ነው አሚሮ ነው ያንን ታላሰራ ሰውየው ተንሰሳ ልዩነት የለውም እንስሳ ጋር እኩል ነው ማለት ነው ስለዚህ ሰው ልጅ አርቆ ማየት አለበት እሞታለሁ የነገር ሁሉ ይቀራል ጥሩ ስራ ለልጅም ይበጃል ዘሪ ይወጣለታል ልጅ ይወጣለታል መጥፎ ስራ ሰርቶ ቢሄድ ሰውየው በህይወት ይረገማል ሊጠላል ሊዋረዳል ከሞትም በኋላ ታሪኩ የተበላሸ ነው እና ሚኒሊክ ምን ጠቀማቸው እነጃኑ ምን ጠቀማቸው ዓለሙን የ50 መገዙ አይደለም ማን ነው በጥሩ የሚያነሳቸው እና አኒስ በጥሩ ማን ነው የሚያነሳቸው ጥሩ የሰራ ሰው ግን በኦቱም ተከብሮ ተወዶ ይኖራል ሲሞትም ደግሞ ታሪኩ ያምራል ሰው እንደቀጥሩ ነጋዴው እንደቀጥሩ ግለሰቡ እንደቀጥሩ አመራሩ እንደቀጥሩ ጥሩ ሰው ተሆነ ሽግር ተየት ይመጣል ይሄንነት ተጠበቀ ያገሩ ሐላፊ ፖሊስ ተጠበቀ አስተዳደር ተጠበቀ እዚሁ ሁለት ሰው ሲጣላ እዚሁ ማብረድ ይቻላልም እዚሁ ማጥፋት ይቻላልም ሞኗ በሽ የሚቆጠር ሰው ሚሊዮን እስቲ ሲፈናቀል ሲጋደል ለማን አገር ጠባቂው ሆሳት ሆነ ማን ነው የሚጠብቀው አገር ጠባቂው ለሀገር አሳቢት አልሆነ ማን ነው የሚጠብቀው ለህዝብ አሳቢት አልሆነ ማን ነው የሚጠብቀው እና ጥፋቱ የነዛ አካሉ የተወሰለሆነ እኛ ደህና መሆን አለብን በመጀመሪያ ደረጃ የሃይማኖት አባት መሆን አለብን ታላይስተታች ደግሞ አመራር ላይ ያሉ ሰዎች ህዝብ ያመራል ሊኖራቸው ይገባል ህዝብ ያመለካከት ሀገር ያመለካከት ነፍሱን ለመጥቀም አይደለም እኮ ስልጣን የሚያዘው ህዝብ ለመጥቀም ሀገር ለመጥቀም ነው ነፍሱን ለመጥቀም አይደለም ስልጣን ላይ የወጣ እንደሆነ በወር በሁለት ወር ልብሱ ይለወጣል ኑሮ ይለወጣል ይሄ አይደለም ኑሮ ሊለውጥ ቤተሰቡ ሊለውጥ አይደለም ስልጣን የሚይዘው ሀገር ሊለውጥ ህዝብ ሊለውጥ ህዝብ ሊያስተዳድር ሊመራ ነው እንጂ ለራሱና ለቤተሰቡ አይደለም ይሄንን ማወቅ እያንዳንዱ ይገባዋል ነው እንግዲህ ሰላም አላህ ያርግልን አሜን አገራችንን ሰላም አላህ ያርግልን እንደዚህ እንደ ጠቅላይ ሚኒስትሩ አመለካከት አላህ ያርግልን እኔ እሳቸው ጋር እየተሰባሰብኩ አይቼዋለሁ እኔ ምንድነው ያልኳቸው አንድ ቀን ተሰብሰማ ባንተ ቁጭ ሲሉ እንደው አይ እንዲህ መሆን አለበት እንዲህ መሆን ነው የሚሉት አያወያዩም እንደው በጣም ሰውነት የተለወጠ እንዴት ሰው ያለ ሰው 100 ሰው ባገኘች ኢትዮጵያ ሌላ ትሆን ነበር ነው ያልኳቸው 100 ሰው ይቅር 20 ሰው ቢገኝ ነው ያልኳቸው ሰው ለሀገር ተለሰበ ለህዝብ ተጨነቀ ምን ያደርጋል ከንቱ ነው ማለት ነውና እንደዚሁ እንደነሱ አስተባ አድርጎ ደህና ሃይማኖት መሪዎች ደህና አስተዳዳሪዎች እየሰጣ አገራችንን ሰላም ያደርግልን አገራችንን አማን ያደርግልን በየና ሀያታችንን ይጨርስልን ነው አሜን በጣም አመሰግናለሁ እኔ በጣም